ከሰሰ ክሱ የደረሰ ውጤቱስ ምን ደረሰ? አባቷን ይዞ ይሄ ነው ተባለ አይደለ? ከሴዶ ረባቦ ና ተብሎ ነው የተወሰደ ይሄ ነገር። ማን ነው ወስዶ ለሀቢባ ሰጥቶ ይሄን አጀንዳ አፈርድም ያስበላው? ማን ነው? ማነች? ማን ነው? ገባ? እንዴት ነው የማይታወቀው? እሺ መኩን ሸር አድርጉለት፣ ጥሯቸውና እዛ ግሩፕ የነበራችሁ በአጠቃላይ ንቶሎ የሸዋ መብረቅን ጥሩት፣ የሸዋ መብረቅን ሸር አድርጉለት። የሸዋ መብረቅ አይደል የሚለው ስሙ? የሸዋ መብረቅን ሸር አድርጉለት። ጆካ ቅድም እኛ ስንናገር መኩ እንደ አንድ አብሮ እንደነበረ የሃናን ጉዳይ ይዞ እንደነበረ ሰው ጥያቄ ነው የጠየቅነው። ግን ጥያቄ ሲጠየቅ ልክ እንደተሰደበ ምናምን አስመስሎ መራቅ የሚያደርገው ሙከራ ጥሩ አይደለም። ጥያቄ መጠየቅ ማለት መሰደብ ማለት አይደለም። ጥያቄ ነው የጠየቅነው። ጉዳዩን ከምን አደረሳችሁት? እኛ ይዘናም ብላችሁን ነበረ ብሎ መባል እየተሰደብኩ ነው ምናምን ብዙ ነገር ሲል ነበር። ጥያቄ መጠየቅ ማለት መሰደብ ማለት አይደለም። ጉዳዩ የሃና ጉዳይ የህዝብ ጉዳይ ነበር፣ የታደረሳችሁት ነው። እኔ ብቻ እኔት ይመለከተኛል። እኔም እሱ የሚጠየቅበት ምክንያት ማን ይጠይቀኛል ምናምን ስለሚል ነው። የሚጠየቅበት ምክንያት ኃላፊነቱን ወስዳለሁ ለኔ ተውት ብሎ ስለነበረ ህዝቡ ለሱ ስለተው እንዲህ ብለህን ነበረ የታደረስከው ነው ጥያቄው። ገብቷል? ኃላፊነት ከወሰደ አንተስና ውጭ ላይ ያላችሁት አብዲን ምንን ምናምን ሲጠቁም ነበር። እናንተን የምሰራውን ስራ ከኔ መስራት ትችላላችሁ ምናምን እኛ እንዳንሰራውም ኃላፊነቱን ወስዶ ለኔ ስጡ ብሎ እሱ ጉዳዩን ይዞታል። ዛሬ ላይ ስንጠይቀው ግን እናንተ መስራት ትችላላችሁ፣ እናንተ ለምን ነው የምትጠይቁኝ፣ እናንተ ማን ናችሁ፣ ለምን ትጠይቁኛላችሁ ብሎ ነገር የለም። የምንጠይቀው ኃላፊነት ወስዳለሁ ለኔ ተውት ብሎ ስለነበረ ነው። አልሳካለት ካለ ደግሞ እንደሚለው እንደዚህ ያረቦቹ ጋራ ሹርጣዎቹ ጋራ እንደዚህ ብሎ ካዱኝ እንደዚህ የሚለው ከሆነ ሪፖርት ማድረግ መቻል ነበረበት፣ የህዝብ ጉዳይ ይዞ ስለነበረ። እኔ ሞክራለሁ አሁን ይሄ ጉዳይ ልክጄ ነበር አልተሳካልኝም ብሎ ይሄ ጉዳይ መኩም ጋር ሳይሆን ሙሉ ኃላፊነት ተወስዶ ቅልቦች ሊከስ በቅልቦች ተሳቦ ወደ ሀቢባ ቤት ሄደ። ሀቢባ ቤት ሲነገር የነበረ ቅልቦች አባቷን ይዞ እንደሚከስ እነ ይመችን ቤተሰቦቹን ሰብስቦ እስር ቤት እንደሚያስገባ በዛ ምክንያት አይደለም እንድኛን ዝም በሉት። የሀቢባ ቤት ወስደው የተወያዩበትን ጉዳይ ምን ተደረገ? ለምን ዝም ይባላል? ሙስና ተከፍለው ነው? ቅልቦች ከስሻለው በ24 ሰዓት በዛ በዚህ አለ። ቁጭ ብለን ስናደምጥ ነበር። ኮፒ ሊንክ አድርጉ ቤቱን ጋይስ። እኔ በየጊዜው ነው ዋርኒንግ የሚሰጠኝ። ስለዚህ ጉዳይ መኩም መጥቶ በስርዓት መነጋገር ያለብን እዛ ውስጥ የነበሩ ድንበር ላይ ባሉ ወንድሞቻችን መሰራት ያለበትን ነገር እንሰራለን፣ ማድረግ ያለብንን ነገር እናደርጋለን። ምንም በጫጫታ በዋካታ አይደለም። የምታግዙን ነገር ታግዙን። አሁንም ጥያቄ የተነሳው ምን ደረሰ? እሺ የሀቢባን ጉዳይ ማን ነው መልስ የሚሰጥልን? ገባ? አሁን እኮ መልስ የሚሰጠው ነው የጠፋው። ገባ? ግሩፕ ላይ ያሉ ግሩፕ ክሬት አድርገዋል፣ ለሀቢባ አስረክበዋል። ግን መልስ የሚሰጥ ሰው አልተገኘም። ገባ? የተከታተለም ሰው የለም። ሀቢባ ከምን እንዳደረሰችው ወደየት እንደወሰደችው እንኳን የተከታተለ አንድም ሰው የለም። ገባ? ወስደው ሰጡ። በቃ እስቲል የሰጡ እንኳን አልታወቀም። መናገር አልፈለጉ። እንዴት ነው ማወቅ የሚቻለው? ኦኬ፣ እኛ አሁንም የተለያየን ሁላችንም መስመር አለ፣ መደዋወል እንችላለን። ግን ለህዝብ እዚህ ጋር ለህዝብ ይፋ ማድረግ ያለብን ነገር እስካለ ድረስ ብዙ ሰው ያለቀሰበት ብዙ ሰው ሁሉም እዚህ ላይ እንቅልፉን አጥቶ ብዙ እንትን የተባለበት ጉዳይ ስለሆነ ሁላችንም እዚያው ህዝብ ፊት ነው መነጋገር ያለብን። እኔ አሁንም ማለት የምፈልገው መኩን ሸር አድርጉለት፣ የሸዋው መብረቅም ና ሰይድ፣ እኔ ከዚህ በኋላ እዚህ ጉዳይ ላይ ችግሬን ሁሉ ነገሬን ታውቃለህ፣ በዚህ ችግር የከፈልኩት መስዋዕትነት ታውቃለህ፣ ከአሁን በኋላ እጅ ማስገባትም አልፈልግም ብሏል። እሱ አስወጡኝ ብሏል። ከስራው ከተለያየ ነገር ለሰው መሳለቂያ ለሚዲያ መሳለቂያ ነው የሆነ። ቅልቦች እኔ በ24 ሰዓት ውስጥ በፖሊስ አስይዤ አስገባታለሁ አለ አይደለ? ለእኔ ተውት ሁሉ ነው ሲፎክር የነበረው። እሺ የት ደረሰ? ምንም ጥሩት፣ ሼር አድርጉለት እስኪ ሁላችሁም። ይምጣ ቅልቦችም ሼር አድርጉለት። እኛ እዛ ሀቢባ ቤት ገብተን ካሁን በኋላ የምንናፈጥበት የእህታችንን ጉዳዩን አድፈንፍና ያዘጋችው ሀቢባ ናት።
ከሷል ቅልቦች እንትና ከሷል ሂዷል ተባለ፣ ተድፈነፈነ። እሺ የት አለ የከሰሳችሁት? አባቷን አናግረናል። ፌዴራል ሄዴ ቤተሰብ የመች ሊያዝ ነው የተክሌ ሊያዝ ነው። አሁን ፌዴራል ፖሊስ ይዞ እየሄደ ነው ተባለ። ቅልቦች የሚባለው ምን አቅም አለው ሲጀመር? እስኪ እንይ። ስንት ወር ሊሆነው ነው ንገሩኝ እስኪ። ወሩን ዋሲሁን እኔ ብቻ ልለፍልፍ። ጉዳዩ ከ3 ወር በላይ እንደዛ ከ3 ወር 4 ወረኛ ወር እየገባ ነው። ይሄ ሁሉ ወር እኔ ሲጀመር ሀቢባ ጋር የሄደው ሆን ተብሎ የልጅቱን ጉዳይ ለማድፈንፈንና ሰይድን አሳልፎ ለመስጠት የተደረገ ሴራ የሚመስል ነገር ነውና ሆን ተብሎ የተደረገ ነገር ነው የሚመስለው። እና 3 ወር ሙሉ ያ ሁሉ ወረቀት አይታችኋን እየተመዘገበ የት ነው ቦታው ምናምን አይታ አንድ ደብተር ነው ያለቀው በመዝገቢያቸው አራጣት የምታክል ሴት ስትመዘግብ የነበረው። ያ መዝገብ ለምን ነበረ? እኛ እንደዛ ስትመዘግብ ለህግ የሚጠቅም ነገር መስሎን ነበረ። አንተ ተቃውመሃል፣ እኔ ተቃውም ያለው ራስ ተቃውሟል። ማን ይተቃወመ ሰው አለ? ያን ጊዜ እሷ ይሄን ነገር ስታደርግ ይሄ ማለት ነው። ይሄ ኬዙንም ወሰዱ፣ ሰይድንም ዲፖርት አስደረጉ። ታውቃለህ፣ በጣም ብዙ አንድ ብቻ አይደለም፣ አንድ ፋውል ብቻ አይደለም የተሰራው፣ ብዙ ነገር ነው የተሰራው። አሁንም ግልጽ መሆን አለበት። ወደ ሀቢባ ቤት ማን ነው ይሄን ኬዝ አሳልፎ ለሀቢባ የሰጠው? ኬዙንም ሰጠ፣ ሰይድንም አስባረረ። ኦኬ፣ ምንድን ነው የተፈጠረው? ለምን መታችሁ ግልጽ አታረጉ? ማንም የሚሰዳደብ የለም። ኑና ግልጽ አርጉ። ገባ? ላስወርዳችሁ እችላለሁ። ዋሲሁንንም ራስንም መኩ ከመጣ ማስረዳት ያለበትን ነገር መረዳዳት ያለብንን ነገር መረዳዳት ስላለብን ይሄ ጉዳይ ሀቢባ ለምን አፍና ሀቢባ ጋር ጆካ እኔ ከወጣሁ በኋላ በውስጥ ብዙ ሰው ጽፎልኛል። ጉዳዩ ወደ ሀቢባ እንዲሄድ ያደረገችው ሳራ ዳጣ የምትባል ሴት ይሆናል ብለዋል። እሱ ሰይድ ብሏል። ቅልቦች መጥቶ ቆይ ቅልቦች እኛውን እሷ ጋር ስለተጣላን ምናምን አለ በሰላሙ ጊዜ የተፈጠረ ነገር ቅልቦች ሊረዳችሁ ይፈልጋል ተባለ። ቅልቦች ኢትዮጵያ ህጉንም ስላለ የህግ አካል ስለሆነ በአጠቃላይ እዛ ላይ ሊረዳችሁ ይምጣ ሲባል ሰይድ ወረባቦ ቤት ሰይድ ወረባቦ ቤት አልመጣ ሀቢባ ቤት ይሄን መልእክት ይዛ የመጣችሁ ወደ ቅልቦች መልእክት ይሄን መልእክት ያናገረችው ማናት? እሷ ቤት ገብቶ ሳራ ዳጣ ናት። ይሄ ብቻ አይደለም፣ ቃል በቃል ሰይድ ወረባቦን ደውላ ሀቢባ ቤት እየተነጋገረ ይሄ ጆከር የሚባል አፉን ቢከፍት ዱባይ ነው የሚኖረው፣ አንገቱን አንቄ አሳልፌ ሰጠዋለሁ። አሃ ይሄ ነገር ምንድን? እኔ ደግሞ ደውዬ ሰይድን ውጣ ከዛ አልኩት። አንተንም ይጎዳ ያለ ነገር በዛ ሰዓት ላይ ይቅርታ እንደዛ ብላ ስትል የሆነ ምክር ያለ አይመስልም? እንደዚህ ብሎ ቢናገር ወላሂ ሰይድ አይክድም። ይሄን ሰይድን ይሄን በግልጽ የሆነ ምክር ታስቦ የሆነ ሴራ አስበው እንደመጡ እኮ በዛ ሰዓት እቃም እየሸጡ አይደለም እንግዲህ ወደ 20 ቀን እኮ ሰው ተጨንቆ እንቅልፍ የሚለ 20 ሺህ 30 ሺህ ሰው ነበር አይደል? እቃም እየተሸጠ አይደለም፣ ቫይራልም የላቸውም። ተይዞ የነበረው የእሷ ጉዳይ ነው። ወሰዱት። እሱን ከወሰዱት በኋላ የገጠመውን አደጋ እንግዲህ እያያችሁ ነው። ቅልቦች ዛሬውኑ ሂጄ ላሳስር ነው አለ። እሺ የት አለ? የት ነው ውጤቱ? የት ደረሰ? ካልቻለች ወስድ ያለች እኛ ትተናል አይደል? በዛ ሰዓት እኛ ብንናገራ ፖለቲካ መስራት ነው የፈለገችው እሷ። ሳራ ዳጣሽ ቆይ ሳራ ዳጣስ ወደ ሀቢባ እንዲሄድ ካረገች በኋላ ፍላጎቷ ምን ነበረ? ወደ እሷ እንዲሄድ ያረገችበት ምክንያት ለምንድን ነው? ምንድን ነበር አላማዋ? ቀደም ግን እኔ ስማ ሳራን አላማው የሀና ጉዳይ ከሆነ የሀና ጉዳይ በቃ አሁን ምን ላይ ያደረሱት? እኔ ውጭ ላይ ቅልቦች ዋና ኢትዮጵያ ቤተሰቦቹን ያስይዝልናል ተብሎ ሄደ አይደለ? አሲዛለሁ ብሎ ምናምን አባቷ ጋር ደወለ። ምን አለ? እሺ እስከ ዛሬ ዝም አለ። አሁን ውጤቱ ምን አደረሳችሁ? እዛ ግሩፕ ውስጥ የነበራችሁ ያዛል። ሰይድን አስያዙ እንጂ ምን ያስይዛሉ እነሱ? አይ አሁን መነጋገር ያለብን ነገር ጋይስ በግልጽ መነጋገር አለብን። ይሄ እንደ ቀልድ እየተሸፋፈነ
እኛ ላይ ድራማ እየተሰራ ሁሌ ንፍጣም ሆነን እየተበላን የሚታለፈው ነገር ዋጋ ተከፍሎባታል። ዋጋ ከፍላለች አለች በህይወት እንዳለች ያ ሁሉ ዝባዝንኬ አይታችኋል። እዛ ቦታ ላይ ከደረሰ በኋላ ለምን ይመች እኮ ሙስና እኮ ለስንት ሰዎች ባካችሁ ተውኝ የፈለጋችሁትን ውሰዱ ሲል ኑሯል እኮ። ይመች የት ነው ያለ? ዛሬ ሰላም ሆኖ አይደል ያለው? እኔ ጆካ ይሄ ጉዳይ የሚወጣ ከሆነ ይወጣን፣ ካልሆነ ይመች ሸዋ ላይ ለነማን ብር ሰጥቶ አፍ እንዳዘጋ እነማን እንዳትናገሩት እንዳለ ሁሉ እንናገራለን። ምክንያቱም በዚች ልጅ ብዙ ወንድማችን ሰይድን ልጅ ያለው ትዳር ያለው ሰርቶ የሚያድርበት ቤተሰብ የሚያስተዳድርበትን ቦታ ሄዶ ዛሬ እጁን አጣጥፎ ቁጭ እንዲል ዋጋ የከፈለው በዚች ልጅ ነው። መታችሁ እውነቱን ታወጡ ከሆነ ታወጣላችሁ፣ ካልሆነ ይመች። መሬት ላይ ለነማን ገንዘብ ሰጠ፣ እነዛ ሰዎች ማንም ይሄን ጉዳይ እንዳታነሳ ብለው አባትየውን ሁሉ አስፈራርተውታል። አባትየው ሳይቀር ተስፈራርቶ ነው ዝም ያለው። መተሽ እያንዳንዴ ታወጣለህ፣ ይሄን ትናገራለህ። የሸዋው መብረቅ ምናምን የምትደባበቀውን ነገር እንትን ትላለህ። በትህትና መነጋገር የተባለው ያን ነው። እኛ ተስማምተን እኮ ነው ይሄን ነገር እንትን ማለት ያለብን ወገን። በመሰዳደብ አይደለም። መኩም ይሁን ሸዋ መብረቅም ይሁን ለማገዝ ነው የሄዱት። ጉዳዩ የተዳፈነው ሀቢባ ቤት ነው። እነዚህ ልጆች እኮ ለሷ እንደ ግለሰብ ለመርዳት ነው የገቡ። ስለዚህ በስድብ አይደለም። ብሬክስንም ሼር አድርጉለት፣ ብሬክስንም ጥሩት። አሁን ማለት ነው እንደ ኮሚቴ ተዋቅረው አይደል ወስደው ለሀቢባ የሰጡት ግሩፕ ፈጥረው። ለምንድን ነው እነዛ ሰዎች የማይመጡት? ምንድን ነው ችግራቸው? ነው ይምጡ። እኛ ጋር መቀመጥ ካልፈለጉ ብሬክስ ምንም የሚያውቀው ነገር የለም። የሚያውቁት ሰዎች ማለት ሳራ ዳጣ፣ ቅልቦች፣ መኩ ምናምን እነዚህ ሰዎች በሙሉ እንትን ጉዳዩ አሉበት። በተለይ ደግሞ ቅልቦች፣ ሳራ ዳጣ፣ ሀቢባ ዋናዎቹ እነዚህ ሰዎች ናቸው። ምክንያቱም ሰይድም ዋጋ አስከፍለዋን ሀቢባ ጋር ከደረሰ በኋላ ጉዳዩ መሬት ላይም ጉዳዩ እንዲደፋፈን ምናምን ብዙ ነገር ያውቃሉ። እኛ አሁን እነ መኩ እነዚህ ሸዋ መብረቅ የሆነ የሚያውቁት እውነት አለ፣ መሬት ላይ የሚያውቁትም ነገር አለ፣ ግሩፕ ላይ ምንም እንደተሰራ ምናምን የሚገባቸው ነገር አለ። እሱን ነገር አውጥቶ መናገር የማይፈልጉ ሰዎች ለምንድን ነው? የገጠር ልጅ የሚባለው እንደዛ ሽሩሩ እያሉ ሲጠይቁ የነበሩ ሰዎች ዛሬ ላይ የሆነ ስህተት እንዳለ ያውቃሉ፣ መናገር ግን አይፈልጉም። ራሴን አግልያለሁ አለ እኮ ቅድም ጭራሽ ታውቃለህ። አዎ የሆነ ስህተት እንዳለ ይገባቸዋል እኮ መናገር አይፈልጉም። እሱ የሸዋው መብረቅ እንደዛ ቡቡቡ ሲል የነበረ ሰው ለምን መሰለ ዛሬ ዝም ያለው? መሬት ላይ ምናምን እነ ይመች ማድረግ የሚገባቸውን ነገር በሙሉ መሬት ላይ አድርገዋል። አባትየው እንዳይናገር ተደርጓል። አንተ ምናካ ሁለተኛውን ጉዳይ እንዳታነሳ አርፈህ ተቀመጥ ምናምን ተብሎ የልጅቱ አባት መተ እኛ ደግሞ እሱን የፈለጋችሁትን አድርጉ። ግን በሃና ጉዳይ ወንድማችን ዋጋ ከፍሎባታል። ሐቋን ታወጣላችሁ። ካልሆነ ግን እንደ ሁል ጊዜ ዋጋ ለምን ይከፍላል? እኔ የሰይድ ነገር በጣም ነው የሚያሳዝነኝ። ሳውዲ አረቢያ ብዙ ዋጋ ከፍሎ ገባ፣ ዱባይ እንደገና ምንም ነገር ሳይይዝ ደግሞ ዋጋ ከፈለ። ለምንድን ነው እንደዚህ የሚሆነው? እሱ መረረኝ ተውት ቢል እኛ ዝም እንላለን እንዴ? እሱ እኮ ሰልችቶት መሮት ነው በቃ ተውኝ፣ ስለዚህ ጉዳይ አታንሱብኝ ብሎ እጁን ያወጣው። በህይወት መኖር እፈልጋለሁ ወይ በቃ በሚችለው ሁሉ በሙሉ ዋጋ አስከፈሉት። አሁን ደግሞ በህይወት ልኖር ቢያንስ። እሺ አሁን አንድ ነገር ማን ነበሩ እዛ ውስጥ ላይ የነበሩ? እንግዲህ ከኛ ልጆች የሸዋው መብረቅና መኩ ሚኪ ናቸው። አሁን በተረጋጋ ነገር ስንነጋገር እነሱ ከእጃቸው ላይ እንደ ሰይዶ ረባቦ ቤት ላይ ነበር፣ ከእጃቸው ላይ ተነጥቆ እዛ ቤት ላይ ሂደው እንዲቀመጡ ተደርገዋል። በተደጋጋሚ አይታችሁ ከሆነ መኩንም እያመናጨቀች የሸዋ መብረቅ ራሱ ተለምኖለት ነው የገባ። የራሷን ሰዎች ነበር የምታስገባ የነበረ። ስለዚህ አሁን እነሱ ራሳቸው ጠያቂ ናቸው። አብረኑን እንድንጠይቅና የልጅቷን ነገሩ መልሶ የነሱ ሰውየው ቅልቦች የሚባለው ሰው የት እንዳደረሰው ያንን ጥያቄ መጠየቅ አለብን። ሀቢባ የት እንዳደረሰችው ይህን ጥያቄ መጠየቅ አለብን። ለእኛ ገዳይና አፋኝ እንደሆነች በደንብ መታወቅ አለብን።
አይ አሁን ተነስታ እለፈልፋለሁ አለፋልፋለሁ እንደ ድሮ ደውዬ ውጤቱን የታደረሳችሁ ምናምን እላለሁ። አንሰማም። እኛ እህት ወንድሞቻችንን አረብ ሀገር ያሉትን መስመሩን ሁሉ በየት ወጣ በየት ገባ ድላላን ሁሉን እንዳናናግር አድርጋናለች። ስለዚህ አሁን እናንተ ላውርዳችሁና መኩል ላስገባው ነው። የሸዋ መብረቅ ይመጣል። ሌላ ሚኪም ካለ እዛ ውስጥ የነበሩ ሰዎች መጥተው የት እንዳደረሰችው ጥያቄም እንዲጠይቁልን ከዛ በኋላ በምንሄድበት ከዛሬ ጀምሮ ይቀመጠው ምን አድርገው ነው ጆካ? ለምን ጥያቄ አንድ ጊዜ ላውርድ አትቆጡ። ለምን ነው የምጠይቀው አለኝ እኔ ለምን ነው ተጣልታችኋል? ጥያቄ ካለ እኔ አደርሳለሁ። አንድ ጊዜ መንገዱን እናስይዘው። ተረጋጉ። ያ መንገደኛውንም ሸር አድርጉለት። ጠብቁ። መኮ የት አለ? መኮ የት አለ? ቴንክ ዩ ኢንቫይት አድርጋችሁታል። የሸዋ መብረቅ ሰላም ይመጣል። የሸዋ መብረቅ እና ብየዋለሁ። ይመጣል። አስገባው። አበባ ስጥ ሸዋ። ኦኬ መጥቷል። እሺ ጆካ ምንድን ነው ጥያቄ? መንገደኛውንም ጥሩት። አሁን ይኸውላችሁ በእልክ የራሳችሁ ሰው ጋር መሰዳደብ መነጋገር፣ ሁላችሁም ለእሷ ነው የቆማችሁት። አንተም የተከፈለ ነገር የለም፣ አንተም የተከፈለ ነገር የለም። እንዴት ሰውኛ እህታችን ናት ብለን ነው ሁላችንም ተግተን ይቆምናል። አውቃለሁ ያ ጉዳይ እንዴት ተወሰደ እኔ አውቃለሁ። ከእጃችሁ ላይ ተቀምጦ ዝም በሉ እየተባላችሁ እናንተ ለምናችሁ እንድትገቡ ጉዳዩ ውስጥ የሌሉ ሰዎች ጭራሽ ኢትዮጵያ የሚኖር እኛን የሚጠላ አማራን የሚጠላ አማራን አንገት የሚያስደፋ ሰው ስንት እህቶቻችንን ለድለላ እየሸጠ የኖረ ቅልቦች የሚባል እሱን አንጥታ እሱ ይረዳል ተብሎ በሱ ምክንያት ነው። እኛ እኮ ስንነጋገር እሷ እኮ ቤት ከፍታ ታሾፍብንም። 3 ወር ነው አይደል መኩ? ወደዛ ቤት ሲሄድ ሰይዶ ረባቡን መልሰው ወሰዱት። እኔ አልናገርም በዚህ ጉዳይ። ልጅቷን እንዳትወጣ ጆከር እየተቃወመ ነው እባላለሁ ብዬ አፌን ዘግቼ ነው እስከዛሬ ጸጥ ያልኩት። 3 ወር ሆን አለፈው አይደለም? ውጤቱን ለምን አታሳውቅም? አልቻልኩም በምትሰሩበት ስሩ ብላ ለምን አታሳውቅ? እኛ እንዳንሰራ እኛ እንዳንናገር አፍና ወሰደችው አይደል? እሺ የት አደረሰችው? ሙስና እኮ ያለ ገንዘብ ያለ ክፍያ እንደማይሰሩ እናውቃለን። እነ ይመችም አንተ ታውቃለህ መኩ፣ ሸዋ መብረቅም ታውቃለህ ምን ያክል ገንዘብ ይዘው ሚዲያ ላይ እንዴት ተሰማሩ። ምድር ላይ ያሉትን ስለ ልጅቷ ጉዳይ ሸዋ ውስጥ ያሉ ልጆችን በገንዘብም እየከፈሉ ስንቱን ሲያስፈራሩ ነበር። ሄዳችሁ እዛ ገባችሁ። እሺ በምንድን ነው የምትጠይቁት? አሁን ምን ደረሰ የሚባለው በምንድን ነው የሚጠይቀው? ንገሩኝ እስኪ። የሸዋ መብረቅ አለ አንዴ። እኔ ቆይ ዶክሜንት ላወጣ ነው፣ ጠብቀኝ። እስከዛ ወሩ ነን አለው ጆከር። እሺ ምንድን ነው የምትለው? የሸዋ መብረቅ ያ አሁን ያነሳው ጥያቄ እኔም ነገ ዛሬ ስልበት ቪዲዮ ለመስራት ነው እንጂ በቪዲዮ ላይቭ ከፍቼ ወጥቼ ተናግሬ ነበር። ሜቢ ሪካርድ የተደረገ ካለ ፈልጌ ልክልሃለሁ። ጉዳዩ እየተድፈነፈነ ነው። እዚህ ቤት ገብቶ እኔ እዛ ቤት ለመግባት 3-4 ጊዜ አበባ ሰጥቼ እያየ ዝም ብላይ ነበረ። እዛ ቤት ስለገባም እኔ መግባት አልፈልግም ነበር፣ ግን ለሃና ስለተቆረቆርን ነው ሁላችንም የገባ ነው። ከዛ እንደዛ ከልባችን ተቆርቁረን የነበርን ሰዎች አሁን ቅድም ያያቸው ልጆች እንደዛ በመሳሪያ እኔ በራሴ አዝኛለሁ በጣም። እንዴት እርስ በርስ መከባበር አቃተን ብዬ። ከዛ ውጪ እነሱን ተዋቸው፣ ይስተካከላል ወንድሞች፣ እነሱን እርሳቸው ተው። ቆይ ከዛ ውጪ ይሄ ያንተ ጥያቄ የኔም ጥያቄ ነው ጆከር። እሺ እኮ ያንተም ጥያቄ እንዴት ነው? አሁን እናንተ እዛ ላይ ስትወያዩ ነበር። እኔ ሴትዮዋ ጋር አልግባባም። እንዴት ነው ይህንን ነገር ማሳወቅ የምንችለው? በትልቁ አድርገው ሞኬ እዛም ላይ ስልክ ከሰማኸኝ ቅድም እዩት። እንግዲህ ቆየኛ አንዴ ልናገር። ይኸውላችሁ የቅልቦች የሚባለው ያመጣው ደብዳቤ ነው። ምንድን ነው የሚገልጸው ደብዳቤው? ይሄ የሚገልጸው እንግዲህ ሄደን ሰራን ያሉት ይሄንን ነው። አሁን በውስጥ ልክልህና ታነበዋለህ ሙሉን።
ኦኬ ቴሌግራም ላይ ማንን አሳስሮ ነው ይሄ ማህተሙ? ያው በደንብ አንብበው በቃ። ለማንኛውም ቆይ ዋርኒንግ እንዳይሰጥ በውስጥ ትልክልናለህ እኮ በውስጥ ልላክልህና ይሄን ደብዳቤ አንብበው። በዚህ ደብዳቤ አንተ ማላይ ነው የምትጫወተው፣ እኛ ህፃኖች አይደለንም በሚል እኔ ተጣልቻለሁ ከሱ ጋር መኩ። አሁን ያን 30,000 50,000 ሰው እቤቷ ላይ ተቀምጦ ሲደነዝዝ ኖረ። አሁን ስለ ሳውዲ አረቢያ የምናውቀው እኛ ነን። ብዙሃኑ በእኛ በኩል የአማራ ልጆች እዛ ቤት መግባት አይችሉም። ወሰደች፣ ያዘች። ካልተሳካላት እኔ ያና ጉዳይ አልቻልኩም ብላ መናገር መዝጊያ መስጠት የለባትም ወይስ አለባት? ቅልቦች ሊያሲስ ነው ሂዷል። ተደወለ፣ እከሌ ጋር አባቷ ጋር ተባለ። ለምን ቆመ? ማንን አስያዘ? ማንኛውም ፍጻሜ ፈጸመ? ለምንድን ነው ሁሌ ግን እኛ መተረቻና መሳቂያ ምን ነው? አባትዮ በእኛ ላይ ተስፋ አድርጎ ስንት ነገር አይ አሁን ሐሳብ አሁን ስጡና አንብበው እስቲ። አይ አንብበው ይሄን ደብዳቤ እንግዲህ መኩኔ ይኸውልህ ያን ጊዜ ቅልቦች ምን ይሰራል ብለን እንዳንቃወም እሷ ሀቢባ ቤት እንዳይሄድ እነ ጆከር ልጅቷ እንድትወጣ አይፈልጉም የሚባል ተቃዋሚ ሐሳብ ይነሳብናል ብለን ፈርተን ነው ዝም ያለው እንጂ ቅልቦችን እኔ እሱ የላከውን ነገር ማንበብም ማየትም አልፈልግም። አንድ ተራኩ ነው የውጭ ጉዳይ ተብሎ የተጻፈ እኮ የውጭ ጉዳይ ምንድነው? የውጭ ጉዳይ ለኛ ምንድነው? የውጭ ጉዳይ እየነገርኩ እኮ ነው። የውጭ ጉዳይ ትግራይ ያሲዛለው የኢመችን ቤተሰቦች ያሲዛለው አልነበር እንደ መግቢያው ላይ የተባለው እኮ ገባኝ። እና ምን ያህል ቀልድ እንደሆነ ይሄ ቅልቦች ፈራው እንድታየው እጅ ላይ ስልክ ካለ በድምጽ አንብብላቸው። እኔ በአንድ ስልክ ነው የምጠቀመው። ኦኬ በድምጽ አንብብላቸው። ሀቢባና እሱ እዛ ቤት ላይ ሙስና ተሰርቶ የልጅቷ ጉዳይ ታፍኗል። ይኸውልህ አሁን ይስማል እኔ ድምጽ። ይኸውልህ አሁን የቅልቦች የሚባለው ሰውዬ አቅምም ያለው አይመስልኝም። ምን አቅም አለው? ይሄን ኬዝ ለምን እንደያዘም አላቅም። ሜቢ ሀቡ በየዋህነት ሊሆን ይችላል እሱን ያመነችው አላቅም። እሱን አላቅም እንግዲህ ምን አይነት ነገር እንዳለ። ይሄ ሰውዬ ተው ቆይ ሀቡ የሚባል ነገር ሀቢባ ብለህ ጥራት። እሷ ናት የወሰደችው። ሀቢባ ሙስነኛ ናት ብራዘር። ግልጽ የሆነ ነገር ያ ከሆነ መኩ እኔ አንድ ነገር የምነግርህ መኩ ይሄ ነገር አልሆነልኝም በምትሄዱበት ሂዱበት ብላ አሳውቃናለች። እሱ ላይ እኮ አሁን እኮ የእሷ ዝምታ እሷን ጠይቃችሁ መጠየቅ አለባችሁ። ለምንድን ነው ዝም ያልሽው ብላችሁ ማለት እኛ መቼ እንግባባለን? እኛ እኮ እንግባባ። እኛ ጋር እኮ ጸብ እኮ ናት። እሺ በቃ እንደዛ ከሆነ መንገደኛውን ሸር አድርጉለት። መንገደኛውን ሸር የነበራችሁ እዛ ውስጥ ላይ እዛ ቤት የነበራችሁ መንገደኛውን ሸር አድርጉለት። ኦኬ አይ ችግር የለውም። እኔ ሼር አድርግለት ነው፣ ሌሎቻችሁም ሼር አድርጉለት። ይኸውልህ ምን አለ መሰለ ጆካ፣ አሁን አንድ ጊዜ ነገሩን እንትን ለማለት ሁሉም ተስፍሽ ያደርገው ነበረበት ጆከር ተስፍሽ ያደርገው እርስ በርስ ተስፍሽንም ጥሩልን። ተስፍሽ በውጭ ዓለም ነው ያለው፣ እንደ እርዳታ ነው የገባው። እሱንም ጥሩልን። እነዚህ ወንድሞቻችን ጋር አንድ ጊዜ ነገሩን እንፍታመክዬ እነራስና ነዋስም ጋር አይ እኔ ከነሱ ጋር ንግግር የለኝም። ይቅርታ አድርግልኝ ጆከር። እኔ አላቃቸውም፣ ዝም ብለው ነው የሚሰዱኝ። አያውቁኝም፣ አላቃቸውም። አንድ ሰው እሺ አንብብላቸው። እሺ በቃ ይሁን። እኔ አንብብልኝ ካላችሁ ላነብላችሁ ይችላል። ከቻልክ አስታርቃቸው ጆከር፣ ከቻልክ ለመሰለ እኔ በውስጥ ለዛሬ ተዋቸው፣ ችግር የለም። ሐሳብ ሲኖራቸው እነሱን አስገባለሁ፣ እሱን እንትን እላለሁ። በተራ አንብበው አንተ ደብዳቤውንና ተስፋ ያደርገውን ሸር አድርጉለት፣ ብሬክስን ሸር አድርጉለት። ጉዳዩን ጀምረን አንቶ ሀቢባ ያደረሰች ተስፍሽንም ሸር አድርጉለት፣ ቅልቦችንም ሸር አድርጉለት። ከፈለገ ይምጣ። ከሱ ግን እኔ ውጤት አገኛለሁ ብዬ ንፍጣም አይደለሁም። ተስፍሽን እነ ብሬክስን ሸር አድርጉላቸው። ይኸውልህ አሁን የመጣውን ደብዳቤ ላንብብላችሁ፣ በጣም የሚያስቅ ስለሆነ ማለት ነው። አንብበው። እሺ ኮፒ ሊንክ አድርጉት። ቤቱን ጋይስ እየተቆራረጡ ምን ይላል መሰላችሁ? ከላይ አርስቱ
የኢፌድሪ ቆንጽላ ጀርናል ጽሕፈት ቤት ይላል። ሪከርድ አድርጉት። እንዴት አይነት ጨዋታ እንዴት አይነት ድራማ እንደሚሰራ ከማንበቡ በፊት ሪከርድ አድርጋችሁ ሀቢባ ያመጣችሁ የቅልቦች የሚባለው የሚሰሩትን ድራማ ቀጥል። እኔ የቅልቦች ያመጣው ማለት ነው። ይኸው ወይዘሮ ሙሉ ወርቅ ወንድማገኝ ኃይሉ ፓስፖርት ቁጥሯን ከየት እንዳገኙ አላውቅም፣ አስቀመጡ። የሆኑ ኢትዮጵያዊት ከ7 ዓመት በፊት ወደ ሳውዲ አረቢያ ለስራ እንደሄዱ አስቡ። እንግዲህ እንደሄዱ በአሁኑ ጊዜ በማህበራዊ ሚዲያ ሳውዲ እና የመን ድንበር አካባቢ በሰው አዘዋዋሪዎች አስቡ እንግዲህ በሰው አዘዋዋሪዎች እጅ እንደተያዘች መረጃ ያገኙ መሆኑን ገልጸዋል። ሚስዮኑ ዜጋችን ወደ ሀገራቸው እንዲመለሱ ድጋፍ እንዲያደርግላቸው የተጎጂ አባት በሆኑት በአቶ ወንድማገኝ ኃይሉ ሚያዝያ 16 ቀን 2017 ዓ.ም አመልክተዋል። አስቡ። ከዛ ምን ይላል? ስለሆነም ሚስዮኑ ዜጋችን ነው የሚለው። ይሄን እንኳን ጽሑፍ በትክክል አልጻፈም። ዜጋችንን መባል ነው የነበረበት። ዜጋችን አፈላልጎ ወደ ሀገራቸው እንዲመልሱ ትብብር እንዲያደርጉላቸው እየጠየቅን እንግዲህ ወደ ሀገራቸው እንዲመለሱ ትብብር አመልካች ያቀረቡትን ማመልከቻ ለሌሎች ማስረጃ ቅጅት አያይዘን መላካችንን እንገልጻለን ይላል። እንግዲህ አስቡት፣ እኛ ወንጀለኞች ናቸው፣ ሰው አዘዋዋሪ ናቸው፣ ይያዙና ለፍርድ ይቅረቡ ብለን በጠየቅነው ጥያቄ እነ ይመችን ነፃ አድርጎ ይሄ ደብዳቤ ጭራሽ ልጅቷን ፈልጎ በትብብር ወደ ሀገር እንዲያመጣ ነው ጥያቄው። አስቡት። እነዚህ ሰዎች ወንጀለኞች ናቸው፣ መያዝ አለባቸው። እሺ ቆይ ይህን ጥያቄ አንተ ይህን ደብዳቤ ጽፋ ያመጣችው የሀቢባ ቀኝ እጅና ሀቢባ ጋር እጅ ጓንቱ ነው የሚሰራ ሰው ተስፍሽ አደርጌውን ብሬክስን ሸር አድርጉላቸው። እነሱም ሸር አድርጉላቸው። በጉዳዩ ላይ ተሳትፎ ስለነበር መንገደኛው ሸር አድርጉላቸው የምንለው እኛ ለመጥፎ ነገር አይደለም። ሰውን እዚህ አስቀምጠን ሌላ ሰው ለመስደብ አይደለም። የስድብና የመጓተቻ ጊዜ አይደለም። ተወሰደ። እኔ አሁንም በድጋሚ ልናገር፣ ከእናንተ እጅ ላይ ተነጥቆ ሲወሰድ እኛ ጸጥ ብለናል። ለምን ሀቢባን በዛ ሰዓት ብንናገር እናንተ እንድትወጣ አትፈልጉም? ለምንድነው እስከዛሬ ዝም ያለው? ቅልቦች ከሷል ተብሎ የልጅቷ እንድትወጣ ተቃዋሚ ናችሁ ልትሉን ስለሆነ ነው ዝም ያለው። ወሰደችው አይደለ? ቅልቦች ይሄን አደረገ። የተጻፈውን ደብዳቤ እየተነበበ እዛ የነበራችሁ እውነት ለህሊናችሁ የምታስቡ ከሆነ ኑ። ሀቢባ ይሄን ነገር አድበቅብቃ አድበስብሳ ቅልቦች ጋር ሆና ጻፈች። አንድ ደብተር ሙሉ የት አደረሰችው? ካልሆነላት በዛ በወራት ውስጥ አልሆነልኝም ብላ መናገር የለባትም ወይ? በምትሄዱበት ሂዱ፣ አልሆነልኝም። እሷ ቤት ሲገባ ነው እኛ አፋችንን ዘግተን ዝም ያለው። እኛ እህታችን እንድትወጣ ስለምንፈልግ ከሰስኩኝ። ደብዳቤ የተጻፈውን ያመጣውን ደብዳቤ እየተነበበ ነው። እንዲሁም ቤቷ ላይ እኔ አያለሁ ሁልጊዜ ቤቷ ላይ ሂደው የሃና ጉዳይ ሚዩት ነው የሚደረጉት። ሁሌ እኛ ላይ እንድትቀለድ ድራማ እንድትሰራ ለምን እንኖራለን? በቀላል ሰይድ ወረባቡን ዋጋ ከፍሎበታል። ከነበረበት ሀገር ብሎክ ተደርጎ ተባሯል። ያለበትን ህይወት እኛ የምንቀርበው ሰዎችንን የምናውቀው። ስለዚህ ብሬክስንም ሸር አድርጉለት፣ መንገደኛውንም ሸር አድርጉለት። ይሄን ነገር የት እንዳደረሱና
ለምን እስከዛሬ ያልተናገሩበትን ምክንያት ይንገሩን። ከዚህ በኋላ እኛ ደግሞ በቤታችን መሄድ ያለብን መንገድ አረብ ሀገር ያሉ እህቶቻችን ወንድሞቻችን ድንበር ላይ ያሉትን እነሱን ይዘን ጥያቄውን እንጀምራለን። ማንም አፋችንን በገንዘብ አዘግቶ አያስቆመንም። እኛ ሙስነኛ አይደለን። መኩም ሆነ የሸዋ መብረቅም ሆነ ማንም እዚህ ውስጥ ላይ እኔ ገንዘብ እነሱ ጋር እንትን ብለው ተደራድረው እነ ሚኪም ሆኑ ይሰራሉ የሚባል ህሊናም የለኝም። ጆካ አንድ አዳምጠኝ። አሁን ይሄ ደብዳቤ አምጥቶ ፖስት ሲያደርግ ያስቀመጥኩት ድምፅ ይሄ ነው። በደንብ ስሙ። ከዛ ላይ አምጥቼ ነው አሁን የማሰማችሁ። ምን ብዬ ደመለስኩለት ማለት ነው። የማይሰማ ከሆነ ንገረኝ። ሰላም ተስፍሽ እንዴት ነው? በዚህ ተቋርጣ አደውሉብኝ እየደወሉ ነው። ይቅርታ ኮፒ ሊንክ አድርጉ። ከመጀመሪያ የሚባል ነገር የለም። ካሁን በኋላ ፊት ለፊት እዚያው ሚዲያ ነው የምንነጋገረው። ስማስሩ ነው። ተስፍሽ እንዴት ነው? በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠረ ሰዎች ነው እዚህ ጋር የተሰበሰቡ። ደብዳቤው ራሱ ተቋርጣል። የደወለበት ነው መሰለኝ። ጋይስ ታፕታፕ ኮፒ ሊንክ እያደረጋችኋል። አንድ ጊዜ ኮፒ ሊንክ አድርጉ። 1900 ሰው አላችሁ። ጉዳዩን አናውቀው። ኦኬ ልድገመው። በደንብ ስሙት። ሰላም ተስፍሽ እንዴት ነው? ኧረ በእናትህ በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠሩ ሰዎች ነው እዚህ ጋር የተሰበሰቡ። ደብዳቤው ራሱ የፊደል ግድፈቶች ራሱ ማዕት ነው ያለበት። ከአንድ ፕሮፌሽናል ከሆነ ቢሮ የሚወጣ ደብዳቤም አይመስልም። በደንብ እዩት እስቲ ግድፈቱን፣ የፊደል ግድፈቱን ራሱ ተመልከቱት። መልሰው ያነበቡትም አይመስለኝም። ደብዳቤውን ከጻፉ በኋላ ከመፈረማቸው በፊት በስነ ስርዓት አንብበው እንኳን የፊደል እርማት አልሰጡበትም። አንዱ እሱ ነው። ሁለተኛ ግልጽ ነው፣ ትብብር አድርጉላቸው ወደ ሀገራቸው እንዲመለሱ ነው ሀሳቡ። እነዚህ ሰዎች ወንጀለኞች ናቸው። ምንድነው ህገወጥ የሰው ዝውውር ፍቃድ ሆነ እንዴ? እና ወንጀለኛ ደግሞ ሳይመረመር ምን ሳይባል ወንጀለኛ ይባል የሚባለው ሴንስ አይሰጥም። ተጠርጣሪ ነው። በሀገሪቷ ውስጥ ሰዎችን ማዘዋወር ክልክል ነው በህገወጥ መልኩ። ስለዚህ ጭምጭምታ ሲሰማ የእስር ማዘዣ ወጥቶ ያ ሰው ተይዞ ከዛ በኋላ ነው የሚመረመረው። ልጅቷን አፈላልጎ እንድትመለስ ወደ ሀገሯ እኛ አይደለም ጥያቄያችን እንዴ፣ ለፍርድ እንዲቀርቡልን ነው የምንፈልገው። እነዚህ አዘዋዋሪዎች እንደምንታገልበት እኮ ነው። ምንድን ነው ነገሩ? እኔ አልገባኝም። እና በዚህም ደረጃ ታቁ እንደሆነ ቢሮ ለቢሮ የሚለው ነገር ፕሊዝ፣ እኛ በእድሜያችን ከአንተም ከፍላለሁ ብዬ አስባለሁ። ብዙ ደብዳቤዎችን አይቻለሁ። ብዙ መስሪያ ቤትም በደንብ እናውቃለን። ይሄ ግልጽ ነው። በቃ ይሄ ትብብር ደብዳቤ ነው። እኛ የምንፈልገው የክስ ደብዳቤ ነው። አባትየው ካልከሰሱ ነገር ነው። በቃ አልከሰሱም። ልጃቸው ወደ ሀገራቸው እንድትመለስ ትብብር ነው የጠየቁት ካልክ ነገር ግን ኢቭን እሳቸው እንኳን ትብብር ቢጠይቁ ህገወጥ ሰው አዘዋዋሪ ወንጀለኛ ነው። በቃ ተጠርጣሪ ነው፣ መያዝ አለበት፣ በኢንተርፖል መያዝ አለበት። ይሄ ነው አይደል? በጣም ለስኪል መልስ በጣም የሚያበሳጭ ነው። ሰላም ቤተሰብ እንዴት ናችሁ? እንግዲህ ይሄንን እኔ የመለስኩለት መልስ ይሄን ደብዳቤ ሲያመጣ ማለት ግሩፕ ላይ ነው ያወራችሁት ወይስ ምን ላይ ነው? ሞኬ ላይ እኔ መናገር የሚጨምርልህ ጆከር፣ ለዚህ ነው አስማማቸው ያልኩ። የሰውን ስም ዝም ብሎ በባዶ ማጥፋት በጣም ነውር ነው። ሞኬ እየታገለ ነበረ። ወረቀቱ የሸዋው መብረቅ አንድ ነገር ልበልህ ወንድሜ፣ እነዚህ ልጆች አብራችሁ አንተም እሱም አንድ አይነት ዓላማ ያላችሁ ተከፍሎ አይደለም። መኩም ተከፍሎት እኔም ተከፍሎኝ አይደለም። እነዚህን ወንድሞች እንለፋቸውና እኛ መነጋገር ያለብንን ለልጅቷ ውጤታማ የነሱ የት አደረሱት። ሀቢባ ቤት ነው ነገሩ የተዘጋው። ለምን አልቻልኩም ብለው አላሳወቁም። ይሄን አሁን ያስቀመጠው ሞኬ ጥያቄያችንን እንጠይቅ። ይሄ ትርፍ ንግግሩን እኛ እርስ በርሳችን የምንነጋገረውን ነገር እናቁመው ጋይስ። አይሽ እኔ ጀስት እንትን አስታውሰህ እንድታስታርቃቸው ነው ጆከር፣ እሱን ለማስማማት። ስለዚህ ይሄንን ያስቀመጠው ሞኬ ያ ምንድን ነው ልበቅን
የሚባለው አምጥቶ ይሄን ወረቀት ሲያስቀምጥ ነው ይሄንን መልስ ግሩፑ ላይ ሞኬ ያስቀመጠው ሪያክት ያደረገው። እሺ መንገደኛውም ነበር አይደል? እዛ ላይ ተስፋዬ ነበር። ተስፋዬን እየደወልኩልን ነው። ምናልባት ስራ ላይ ሆኖ ይሆናል። ተስፋዬ ማን ነበር የነበራችሁ? ብሬክስ፣ የብሬክስ ቁጥር የምታውቁ ቴሌግራም ላይ ላኩልኝ። ብሬክስ፣ መንገደኛው፣ ሚኪ 7 ነው 8 ሰው ነው ሞኬ ግሩፑ ላይ ያለው። ግሩፕ ላይ የነበራችሁ በአጠቃላይ ኑ። አዎ አክቲቭ አይደሉም ብዙዎቹ። አሁን ይሄ ብሬክስ የሚባለው እኔ ምንም ሲሰራ ላይ ይወጡ መጥቶ እንኳን ሀሳብ አይሰጥም። ሀቢባና እኔ ቅልቦች፣ የሸዋ መብረቅ፣ ሚኪ፣ መንገደኛውም አንዳንድ ጊዜ መንገደኛው እንደውም በጣም በሚገርም ሁኔታ ለአባትየው ከገጠር መጥተው አዲስ አበባ አርፈው ክሱን ከሰው እንዲመለሱ ገንዘብ የከፈለው መንገደኛው 70 ምናምን ከፍሏል። ይሄን ሁሉ ያደረግነው እኛ ነን። ግን የመጣልን ውጤት ይሄ ደብዳቤ ነው፣ አማርኛ እንኳን በትክክል ያልተጻፈበት ማለት ነው። እና እንዴት ነው ይሄ ከውጪ ጉዳይ መጣ የምትልኝ ይሄ ደብዳቤ በሚል ተበሳጭቼ ባስቀመጥኩት ራሱ እሱ ተበሳጭቶ እንደገና ያስቀመጠው መልስ አለ። እሱንም ላሰማችሁ ይችላል። ሪካርዱ ካለ አሰማይ። እሱን አለ፣ ምንም ችግር የለውም። ከፈለጋችሁ የሀቢባም ካለ ግሩፑ ላይ የነበረውን በአጠቃላይ አሰማ፣ ችግር የለውም። አሁን እኔ አሮ ነው በምን ደረጃ ምን ማድረግ እንዳለብን እኔ አላውቅም። በአሁን ሰዓት ግን የምንችለው ነው ማድረግ የምንችለው። አንዳንድ ሰው ልክ እንደቀጠረን ሰው አድርጎ የታደረስክ ብሎ እኔን ልክ ከመጠየቅ ለምንድን ነው የማይሰራው ራሱ? ይሄ ነው ተቋርጣል። እባካችሁ አደውሉ። በቃ ምንድነው ምንድነው የሚያስፈልገው? ሀሳብ ካላችሁ እዚህ ላይ መስጠት ትችላለህ። አትድበቅ። አውርቻቸው መለሳለሁ። ማን ነው የሚደውለው? የሚፈልግ ሰው ይምጣ። እዚህ ከሆነ ይምጣ። እዚህ እያንዳንዱ ይምጣ። ማንንም ሰው በውስጥ አንፈልግም ከዚህ በኋላ። በውስጥ ተብሎ ነው ነገሩ የተደበቀበቀ። የለም በውስጥ የሚባል ነገር የለም ከዚህ በኋላ በዚህ ጉዳይ። እሷ ራሱ ይፋ ታርግ፣ ትውጣና ዛሬ ይፋ ታርግ። ለይተምታ ነው አብሮ መወቀጥማ የለበትም ጤነኛው። ይሄ በውስጥ እየተባለ እየደወሉልህ ይሄን አሉኝ ብለህ የሰው መልስ ሲሰጥ ነው አንተንም እንዴት ተባባሪ የምትደረገው? ማንም ቤቷ እሷ አይደለች። እኛን አፈናናለች አይደል? እንዳንናገር እኛን አፈናናለች አይደል? በቤቷ መልስ ስትስጥ ግቢ ምንም የምታውቀው ጉዳይ ስለሌላት ለምን ሙስናም በላች አልበላችም ለምን እንዳፈኑት መልስ ይስጡ። አሁን ደብዳቤው እንደሚገልጸው ደብዳቤውን እኔ ነግሬያለሁ አይደል? ደብዳቤው የሚገልጸው ምንድነው? ትብብር አድርጉላት ለልጅቷ ነው። ልጅቷ የሆነ ቦታ እንዳለችና ትብብር ነው የተጠየቀው። ያ ነገር ልክ አይደለም፣ መስተካከል አለበት ተብሎ ይሄን ክሱን ወደ እነ ይመች ክስ መቀየር ከተቻለ እሰየው አይደለም። አለበለዛ ኬዙን እንደ አዲስ መጀመርና ትግሉን እኛ ማቃጠል የኛ ፋንታ ነው ማለት ነው። አሁን እኮ ያንን ነገር ለማድረግ እሷ ለምን ሐሳብ አልሰጠችም? እንግዲህ አልቻልኩም። እሺ አሁን እንደዛ ከሆነ አልቻልኩም ብላ ለምን እስከዛሬ መልስ አልሰጠችም? መኩ እሱን እኮ ነው ልንገርህ። ይኸውልህ አሁን ይሄን ቁራጭ ደብዳቤ አምጥቶ አታለለና አይደል? እሱ እኔ አልተታለልኩም፣ እናንተ አታለላችሁ። ይሄ ደብዳቤ ስህተት ነው። አሁን ማድረግ ያለብህ ይኸውልህ አሁን የልጅቷን መፍትሄ እኮ ነው የሚፈልገው። ሀቢባንም መጠየቅ ያስፈልጋል። መታ በምን ደረጃ ይሄን ልጅ እንዳመነችና በዚህን ያህል ጊዜ እነዚህ ሰዎች ከተደበቁበት ጭራሽ ወጥተው እንደልባቸው ሰው ማሰቃየት መጀመራቸው ምልክት ስለሆነ ኃላፊነቷን ማውረድ አለባት። ትክክል ገብቷል አይደለም? ግን በዚህ መልኩ ሳይሆን እንጠይቃት። እሷ አሁን እኛ እንደምንጠየቀው እሷን መታ እንድትነጋገር፣ አለበለዚያ በቤቷ ገብታ እኔ አልቻልኩም ብላ ትናገርና ኬዙን ተመልሰው አይሻልም? አረ ባልቻልኩም የማይቋረጥም ወንድሜ። ልጆቹ
መንገዳቸው ሁሉ ተዘግቶ ይመች ሪያር ላይ እንዳይወጣ ተደርጎ ቤቱን ሁሉ አግኝተን ቆይ እንጂ እነሱ መንገዳቸውና ቤታቸውን ሁሉን ነገር ካደራጁ በኋላ እንዲወጡ ከተደረጉ በኋላ አሁን አልችልም ብላ መልስ የምትሰጠው የነበረውን ውጤት ታሳውቅ። ሙስና ሰርታኛ ላይ አታልፍ። ህጉ ምን ያክል እንደሰራ ማወቅ እንፈልጋለን። ግሩፕ ላይ ስላልተነጋገረ መልስ ስለማይሰጥ ማለት ነው። እዚህ ላይ መናገር ካለባት ተናገሩ። እነዚህ ሰዎች አሁን አምልጠዋል። ይመችም ቦታውን አመቻችቶ አምልጧል። ያኛውም ልጅ በሰዓቱ ላይ ደህና ተፋፍሞ እየተካሄደ እያለ ወሰዱ አይደል? አስከስሳለሁ እሱ ላይ እየደወለች ኢትዮጵያ ስደወለ በእንትናለች አይደል? እንደዚህ አይነት ድራማ ሰርታኛ ላይ አታልፍም። ገንዘብ በልተዋል፣ ገንዘብ ይሰጣሉ፣ እናውቃለን ይሰጣሉ። በቃ ስራቸውን ያበላሸ ነው። ስራቸውን አበላሽተው አስተካክሎ አሁን ሰው እየደበደቡ ነው። አሁን ህጉ ከሰራ ፓስፖርቷን የያዘው ልጅ ኢቃማ አውጥቶ ሲመለስ ለምን አልተያዘም? ህጉ ከሰራ የገጠር ልጅ እንደፈለገ ማናባህ ምን ታመጣለህ እያለ እየተገላበጠብን አይደለም። አትንክ እኔ እንደሚመስለኝ ይቅርታ አድርጉልኝና እኔ እንደሚመስለኝ እና ይመች ለዚህ ሰው የገንዘብ ከፍለዋል። አዳምጠኝ። የገጠር ልጅ ሪከርዱን ወዶ ሳይሆን ተገዶ ያመጣል። ማን ሰይድ ወረባቡ ማናት ያለችው በጆሮዬ እየሰማሁ የገጠር ልጅ ናና ይቅርታ ጠይቃለችው። እሷ ሀቢባ ለምን የገጠር ልጅ አብሯት ዋና ተጠያቂ የገጠር ልጅ ነው። ነገሩን ያምታታ ሙታለች ብሎ ሳትሞት የሞት አዋጅ ያሳወጀባት የገጠር ልጅ ነው። ሪከርዱ አለ። እንዳትጠይቅ ስለው ነገሩን አዟዙረውታል። ይመች እስከ ኤምባሲ ደርሷል። እስከ ዱባይ ኤምባሲ ሙልቅቅ አርጋችሁ በልታችሁ ነው የዱባይ ኤምባሲዎች ትላንት ሰይድ ወረባቦን ብሎክ አርጋችሁ ያሸኛችሁት በአንድ ሰዓት ውስጥ። የገጠር ልጅ ይቅርታ አስጠይቃችሁ ነፃ ሆነ። ከዛስ ሰይድ ወረባቦን በበነጋው ነው ብሎክ ተደርጎ የተባረረ። እንደችን ድራማ ሀቢባ ቃል በቃል ይቅርታ ጠይቀው ብላ ሰይድ ወረባቦን ሪከርድ ይህን መጠየቅ ትችላላችሁ። እሱም ንፍጣም አይደለም። በዚህ ጉዳይ ላይ ብዙ ዋጋ ከፍሏል። እሱ ማለት እኔ ነኝ። ነገሩ ግን ቆይ በህግ ተይዞ ከሆነ ብለን ነው የሰይድንም ጉዳይ የተው ነው። ማናት ደውላ ወደ ቅልቦች እንዲሄድ እናንተ ሳራ ዳጣ። ይሄ የጸብ የጥላቻ አይደለም። ማንንም አምታቶ ተደበቅብቆ የሚያልፍ አይደለም። ዛሬ ልጆቹ ቦታ ይዘዋል። ቦታ ቢይዙም የትም አያመልጥም። ዛሬ እናንተ የህግ አካል አላችሁ ምድር ላይ። ለአማራው የሚሰራ ህግ የለም ኢትዮጵያ ላይ። እኛም ቀን አለን። ያችን ቀናችንን ጠብቀን እያንዳንዳችሁ ዋጋ እናስከፍላለን። መተክ ማን ነው ተጠያቂ? ሙታለች ብሎ የሞት አዋጅ ያወጀባት ማን ነው? የገጠር ልጅ አይደለም? እዚህ ቦታ ብሎ ሲናገር ቃላቱን ሁሉ የዘበራረቀ ማን ነው? የገጠር ልጅ አይደለም? ማናባ ምን ታመጣለህ ያለን የገጠር ልጅ አይደለም? ይሄ ሬሳ ሰይድ ወረባቦን ሪከርዱ አለ አስቀምጥ ብየዋለሁ። ነገ ሌላ ጣጣ ስለሚያመጣ አስቀምጥ ይሄን ሪከርድ ብየዋለሁ። እና የገጠር ልጅ ይቅርታ ጠይቅ። የቲም ነው የእንትና ነው በነፍስ ያለች ልጅ ሙታለች ብሎ የሚያሳውጅ የቲም ነው እንደዚህ ነው። በዛ ወጥቶ በዚህ ወርዶ የገጠር ልጅ እኮ ከማን ጋር እንደሆነ ግንኙነቱ ማን ከጎኑ እንደቆመለት ሁሉ እኮ እናውቃለን። እንደ ብሔርተኝነት ኦሮሞዎች ናችሁ ከጎኑ የቆማችሁት። የኛ አስታግታ እዛ የምትሰቃየው ልጅስ አሁን መናገር ከነበረባት እስከ ዛሬ አልቻልኩም። ለእናንተ በቴክስትም አልቻልኩም ማለት ትችል ነበር። ገብተዋል አይደል? ዛሬ መንገድ ያመቻችተው ካመለጡ የነሱ መንገዳቸው ከተመቻቸላቸው በኋላ ዛሬ እንዲህ ነው ብላ ዛሬ ደውላለው ለእንትና ማንንም አንሰማን ከዚህ በኋላ
ድራማ እየተሰራብን ሁሌ አንኖርም። ጊዜውን ጠብቀን አንስተነዋል። እሷም የምትሰጠውን ለህዝብ ይፋ የምታደርገውን ነገር መስማት እንፈልጋለን። ሀቢባ ናት ልጅቷ ሙሉ በሙሉ የገደለቻት ሀቢባ ናት። መስመሩን ነገሩን ከያዝን በኋላ ቅልቦች ብለው ሳራ ሀቢባ ቀል የለም። ዋና ገዳይና አስገዳይ የገጠር ልጅ ነው። ይህን የምታፍኑት ከሆነ ኦኬ። የሞተችበትን አካባቢ መንገዱን እናውቃለን። ሰው እንዴት ሲጓዝ እናውቃለን። መንገድ ላይ እዛ አካባቢ ላይ አይደለም ተጎትታ የምትደርስበት ጊዜ ነው ቦታው ራሱ። ኧረ አልሰራችም። ይሄ ነው በሰዓቱ ላይ አልቻልኩም ብላ አላሳወቀችም። ድብና አድርገው ነው ሙስና የበሉት። ድብና አድርገው ይህን እንዲያደባብቁ ምንም ምክንያት ሊኖራት አይችልም። በምን ምክንያት ነው? የገጠር ልጅ እኮ ይመች እኮ ነው የሚያንቀሳቅሰው። በምን ምክንያት ነው የገጠር ልጅን ይቅርታ ጠይቅ ብላ ሴዶ ረባቦ አውጅህበታል? የት ያንን ሪከርድ ከሴር ተቀብያ እመጣለሁ አላልኩም ትበል እሷ። እኛ ምድር ላይ መሞታችን ሳያንስ በስደት ዓለም የሚሞቱ በሚዲያ ላይ እየተደራጀ መንግስት ያደራጃቸው እኛ ላይ ሌላ ቁማር እየተሰራ በእኛ ነፍስ ሁሌ ሲነገድብን አይኖርም። ነቅተን ራሳችን እንጠብቃለን። ነቅተን ለራሳችን ሰው እንሆናለን። ወደ ሀቢባ ቤት በሙድ የተወሰደው እኛ ብንናገር አይ ልጅቷ እንዲያትወጣ ነው እናንተ ባለጌ ስለምንባል ዝም ብለናል በሰዓቱ። አሁን ጊዜው ነው። አንደኛ የሴዶ ረባቦን ጉዳይ በዛ ሰዓት ያ ነገር ሲፈጸም ዝም ብለናል። ህግ ይዞታል ብለውናል። ህግ የያዘውን ነገር ሀቢባ ታሳውቅ ዛሬ። እኔ ጥያቄ አለኝ ለመኩ መኩ የዛን ሰሞን ማለት ነው ሳውዲ ፖሊስ እያናገርን ነው ኦሬዲ ክስ ተመስርቷል ምናምን ብላችሁ ነበርና የሳውዲ ፖሊስ ምንም እኔ ጋር እንትን እያለ ነው። እባካችሁ ኮፒ ሊንክ አድርጉት። አንድ ጊዜ 2000 ሰው አላችሁ፣ ኮፒ ሊንክ አድርጉት። መኩ ሰማኸኝ? የዛን ሰሞን እኔ ራሱ አፍሽን ዝጊ ምናምን ብለው ነበሩላ። የዛን ሰሞን ማለት ነው የሳውዲ ፖሊስን ኮንታክት እያደረግን ነው ኦሬዲ እየተፈለጉ ነው ሊያዙ ነው ምናምን ስትሉን ነበርና ውጤቱ ምንድነው? የሳውዲ ፖሊስን ኮንታክት ካደረጋችሁ ክስ ከመሰረታችሁ የሳውዲ መንግስት ምን መለሰላችሁ? እኔ የምልሽ ከሳውዲ ፖሊስ እኮ ወጥቶ ሀቢባ ወሰደችው። ከነመኩ እጅ ላይ እኮ ወጥቶ ሀቢባ ወሰደችው። ቅልቦች ኢትዮጵያ ከሰሰ ተባለ። የውጭ ጉዳይ ደብዳቤ ያመጣ ተባለ። ከነሱ እጅ ላይ ሙሉ በሙሉ እኮ ወጥቷል። ጆካ እሺ፣ ከነሱ እጅ ወጣ። ግን እኔ አንድ ነገር ልንገርህ፣ ኦሬዲ ሳውዲ ላይ ክስ ከተመሰረተ ክስ እኮ ክስ ነው አይደለ? እንዳሉት ክስ መስርተው ከሆነ እንዳሉት ኮንታክት አድርገው ከሆነ ከተፈለገ ከየትም ማውጣት ይቻላል አይደል? ልክ እና ሃፒ በአይፒ አድሬስ አይደል በተይዘው ወደ ሀገራቸው የተላኩት ኢትዮጵያ በሂውማን ትራፊኪንግ በሰው በማዘዋወር ሰው ምን ነው ታዲያ ይመች መያዝ አቃተው? እዛ ኮንታክት ካረጉ ኢትዮጵያ ከተከሰሰ ለምን ሊያዝ አልቻለም? በቃ ኦኬ የለችም ብለዋል ልጅቷ አይደል? ከሌለች ልጅቷ ህይወቷ እንዲጠፋ ምክንያት የሆኑ ሰዎች ወንጀለኛ ናቸው፣ ለፍርድ መቅረብ አለባቸው። ስለዚህ እውነት እንደሚባለው ቅልብ ከሳሽ ከሆነ ወይ ቅልብ የሚባለው ሰውዬም ሆነ በለው ድርጅት ዋቴቨር አቅም ካላቸው ኢትዮጵያ ላይ ለምን በኢንተርፖል ላይክ እንትና እንደመጣው ሃፒ እንደመጣው ለምን አላስመጧቸው? ይሄ ነው የኔ ጥያቄ። መኩ ቢመልስልኝ ደስ ይለኛል፣ በተለይ የሳውዲውን ጉዳይ። ምክንያቱም ጆከርኒ ደጋግሜ ጠይቄ እንደውም አንቺ ዝም በይ እስክባል ድረስ ማለት ነው ዝም በይ ለአፋፌን እስክባል ድረስ ኦሬዲ ሳውዲ ፖሊስን ኮንታክት እያደረግን ነው ምናምን ነበር ሲባል የነበረው። በአንድ ኢሚዲየትሊ እሷ ቤት የተወሰደው እሷ ከሳውዲ ፖሊስ በልጣ ነው እሷ ቤት ሮጠው የሄዱት ሁሉ። ይሄንን ነው ማወቅ የምፈልገው ነው። ኦኬ አሁን እሱም አንድ ጥያቄ ሆኖ ወንጀለኛ የነበሩት በአጠቃላይ ከገጠር ሊጀምሩ ይቅርታ እንዲጠየቁ ተደርጓል። ለምን እንደዚህ አይነት ድራማ ተሰራ? ይሄም አንድ ጥያቄ ነው። ኮላ እሱን እኮ ነው የምልህ፣ ይጣሩና ይመልሱ። እዛ ጉዳዩ ላይ የነበሩ ሰዎች ለምን መሰለክ እንደዚህ ሲረሳ ፍትህ ይጓደላል። ኦኬ በቃ እቺ ልጅ በህይወት ከሌለች
ግፋቢት ህይወቷ ላይ የጠፉበት ምክንያት የሆኑ ሰዎች ለፍርድ መቅረብ አለባቸው ነው አይደል? እንግዲህ ከተከሰሰ እዛ ውጭ ሳውዲ ላይ ከተከሰሰ ኢትዮጵያ ላይ ቅልብ ከሰሰ ብለው ወረቀት ካመጡ ለምን ታይዘው አልመጡም? እናንተ ነው ለምን አልተያዙ? ድጋሚ ይቅርታ ጠይቁ ሲባል ዝም ብሎ ይቀኛውን ጠርተ ይቅርታ ጠይቂ ብትለኝ ነው ይቅርታ አላሉ እንዴ? ያለ ምክንያት ወንጀለኛ በምን ምክንያት ነው ይቅርታ የምጠይቀው አላት እኮ ተጣርቷል፣ እሱ የለበትም አጣርተናል አለችው። ሰይድ ወረባቦ እሷ የት ሄዳ ነው የገጠር ልጅ አጣርተናል። የቲም ነው ጆከር ወንጀለኛ መሆን የለበትም። እሷ የት አጣርታ ነው የት ሄዳ አጣርታ ነው እንደዚህ ያለችው ነው። ይሄን ለሷ ማለት እኔ ማንተም ጥለኛ ስለሆነ መጠየቅ አንችልም። ገባ? እኔም ጥለኛ ስለሆነ አንጠይቅም። ለኛ አትመልስልንም። ቤቷም መሄድ ሰው አይደለሁም። ግን ስራ እየሰራ ነው ከተባለ ከግብ ማድረስ ነው። ካልተቻለ ደግሞ ከአቅማችን በላይ ነው ብሎ መጥቶ ሌላ ሰው እኮ የሚያግዝ ይኖር ይሆናል። ገባችሁ? ማሳወቅ ነውና መኩ እየሰማኸኝ ካለ ይሄን ጥያቄ ብትመልስልኝ ደስ ይለኛል። ከሰማኸኝ መኩ ሚውት ነው እያወራ ከሆነ ለሚጣ መልስላት። ያ ለምን ወደሷው ከተከስ ወደሷ ቤት ተሩጦ የተሄደው እሷ ይመችን የማስመጣት አቅም አላት ወይ ወይንም ከሳውዲ ክስ መስርተናል ብላችኋል? እንግዲህ እኔ በጆሮዬ ነው የሰማሁት። መቼም ሪከርድ አድርጌ አልያዝኩም፣ ግን እዛ ፖሊስ ኮንታክት እንዳረጋችሁ ምናምን ነው ስትናገሩ የነበረው እና ያንን ነው የምፈልገው መልስ። እኔ እንደ አንድ ፋኒት የምጠይቃችሁ ጥያቄ ማለት ነው መልሱልኝ፣ ደስ ይለኛል። መኩ ምንድነው አልተመቸውም ወይስ እየሰማን አይደለም? የሸዋ መብረቅ መኩ እኮ ላሻለ እኮ አንድ ጊዜ አሁን እዛ ውስጥ የነበሩ ሰዎች መኩ መጠየቅ የሚችል ከሆነ ሀቢባን ዛሬ ሂድ ጠይቅ። መኩ ይሰማሃል? እየሰማን ይመስለኛል። ስልክ ይዞ ይመስለኛል። እዛ የነበራችሁ ግሩፕ ውስጥ የነበራችሁ ነገ በኢትዮጵያ 2 ሰዓት እናቴ ትሙትኛ አንቶ የገጠርም ልጅ ይቅርታ ጠይቅ የተባለ ሰይድም እንዴት እንደተያዘ እንዴት እንደተባረረ አጀንዳው እንዴት እንዲቋረጥ ሰይድ ወረባቦ ሲያዝ ነው አጀንዳ የተቋረጠ። ዋናው ሰይድ ይዞትን ስለነበር ሰይድ ሲመታ ነው ነገሮች ጸጥ ያሉት። ስለዚህ ነገ በኢትዮጵያ 2 ሰዓት ቤት እከፍታለሁ። መደዋወል ያለባችሁን ሀቢባን ሂዳያችሁ ጠይቁ። ሪከርድ የኛ ልጆች ሪከርድ አድርጉ። እሷ የምትመልሰው መልስ ሪከርድ አድርጉ። እኔ ነፍ መረጃ ስላለኝ ሰይድ ወረባቦን ይቅርታ ጠይቅ ብላ ሪከርድ ያደረገችበት ሪከርድ በስርዓት አስቀምጨዋለሁ አለ። የየቲም ነው ተጣርቷል፣ አጣርተናል፣ የለበትም። የገጠር ልጅ ደግሞ እንዴት እንዳለበት እኛ ደግሞ እናውቃለን። ፎቶዬን ዘቅዝቆ እየሰደበኝ ነበር። እኔን ቪዲዮ ሰርቶ ቆይቶ ቆይ ሰይድ ወረባቦ ወጥቶ ይቅርታ ሲጠይቀው ይቅርታ ተጠየቅኩ ጥፋተኛ አይደለሁም ብሎ ራሱን አጸዳ። ለምን ያ ሁሉ ድራማ ተፈለገ? ስለዚህ ነገ ተስፋዬንም እደውላለሁ፣ ብሬክስም እዛ ውስጥ የነበራችሁ ጉዳዩ ለምን ታፈነ፣ እንዴት ታፈነ፣ ለምን የሚለውን ነገር እኛ ላይ ድራማ እንደሰራች አትኖርም። የጥላቻም አይደለም። ያን ጊዜ እኛ እንዳንናገር ምላሳችንን ተይዘናል። አሁን ግን ማንህም ምንም አታመጣም፣ ማንሽም ምንም አታመጭም። ጉዳዩን ኖረችም ሞተችም እስከዛሬ የሚግደሏትም መንስኤ እዛ ቤት ላይ ቅልቦች የሚባለውና የቤቷ ባለቤት ናት። ጨርሻለሁ። ነገ በኢትዮጵያ የሸዋ መብረቅ እየሰማኝ ጆከር፣ ከዚህ ሰዓት ወደ ስንት ሰዓት በኋላ? ከዚህ ሰዓት በፊት ነው እስከ ሰዓት በኋላ? ከዚህ ሰዓት ከ3 ሰዓት ወደኋላ 3 ሰዓት። ኦኬ። አዎ፣ ማንኛችንም ይመለከታል። ማንም ከትንሽ እስከ ትልቅ ይመለከተዋል። ለምን ታፈነ ይሄ ጉዳይ? ያ እና ለምንድን ነው ዝም መባለስ የተፈለገው? በቃ ስለዚህ ተደዋወሉና ግሩፕ ላይ የነበራችሁ እንደገና አንቀሳቅሳችሁ ነገ መልሱን እንፈልጋለን። መሄድ ባለብን እንሄዳለን ካሁን በኋላ።
እኔ ይቅርታ ጠይቅ የተባለበትንም ኦኬ ገብቶ ግሩፕ ላይ እንዲጠይቅ ያደርጋል። እኔ አልገባም እዛ ውስጥ ምክንያቱም ከመጀመሪያውም ጀምሬ ታዝቤ የማይሆን ነገር ስለሚግባቡ ቤቷም ስለሚሄድ መኩ ይጠይቃት እሷን 4 ነጥብ ለምን አልቻልኩም ብላ እስከዛሬ ለኛ አላሳወቀችም። ሌላ ጉዳይ ነው፣ እሱን እንሄድበታለን። ጆከር ነገ መልስ ይዘው ይምጡ። እንደ አዲስ እኔ ደውዬ ይመች ላይ እንትና ተክላይ ላይ ደውላለሁ ብትል እንደዛ አይነት ድራማ እኛ ጋር ይሰራል። ዋናው ነገ በኢትዮጵያ 2 ሰዓት እንገናኛለን።